ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድርጉ። ስሞይን ቅዱሱም ይቀደስ እርኩሱም ይርከስ አዋቂ ነኝ ባይ ግን የሰውን ድንበር አይጣስ የሚል አንድ አባባል አውቃለሁ። ከሰሞኑ ሌላ ጋር ተያይዞ በጣም ብዙ ነገር የተባለ ነው። እኔ ግን እዚች ነገር በጣም ቀልቤና ጆሮዬን ስለሳበች ነው። አብይ አህመድ ፈራ፣ 4 ኪሎ ተረበሸ ምናምን። አብይ አህመድ ፈራ ሄቼቼ በእውነት ፈርቶ ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቋማም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ እያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበረ አድርጎ ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል፣ ኳስ ሲቀልጥ፣ ሲስቅ ሲያሳቅቅ፣ እናቶችን ሲስም፣ በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተቧድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖረው ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት ብሔር ብታወራ በጥፊ ነው የሚጨረግድ። ጉዳዩ አይደለም። የኢትዮጵያ ወታደር ኢትዮጵያ የሚል ሜንታሊቲ ወታደር ውስጥ ገንብቶ ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ሊፈራ ማለት ነው። ያውም በለጨና በተጻፈ ግጥም አስፈርቶት አብይ ዌልካም ና እስቲ እናውራ። አብይ አህመድ አሊ ስልጣን ላይ ከመጣ በኋላ በሱ ስልጣን ላይ መምጣት ምክንያት በርካታ የውጭ ሀገር ተቃዋሚዎች መጡ። በሰላም ሀገር ላይ ኑሩ ተባሉ። እድሉን አልተቀበሉም። እኔና አብይ ነን ሁለት መንግስት ነን ሲሉ ግርማ የሌለው ሞገሳቸውን ገፎ በሸሚዝና በካራባት አረጋቸው። ይሄው እንደ እብድ በየሚዲያው ሲናከሱት ያለ ቀለው እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎች ሀገሪቱን መጫወቻ አያረጓትም ሽግግር መንግስት እያሉ የኢህአፓ ዝራዥ በትውልድ አይጫወትም ብለው ዳራ ሲዟቸው ቁጭ አድርጎ ምንነታቸውን ማንነታቸውን የኢትዮጵያ ህዝብ እስኪያውቅላቸው ድረስ እርቃናቸውን አስቀርቷል። አብይ አህመድ አሊ እኮ በግጥም ሊወርድ ሊፈራ ማለት ሰውየው ኢትዮጵያ መጻኢ ዕድሏን ይወስናል የሚባለውን ግዙፍ ወደብ የአሰብን ወደብ በድርድር ካልሆነ ግን እያለ በኮንፊደንስ በኢትዮጵያ መሪዎች ታሪክ ታይቶ በመታየቁ ሁኔታ በራስ መተማመኑን ቀና አድርጎ ወደቡን እንወስዳለን የሚል በራስ መተማመኑ የትውልዱን የወደብ ጥያቄ እንደ አዲስ ያነሳሳ ኢትዮጵያን የሚወድ በናሽናል ኢንተረስት ለሰከንድ ሽርፍራፊ የማይደራደረው አብይ አህመድ አሊ ብዙዎች ኢትዮጵያ በምትል ማሊያ ተደርበው ግን የዚች ሀገር ጠላት መሆናቸውን እንዲህ ያሳየን እኮ ነው። አብይ አህመድ አሊ ብዙ ጊዜ ኢትዮጵያውያን የሚሉ ሰዎች እኮ ፍንቱ አድርጎ ዘረኛ መሆናቸውን እኮ ያሳየን አብይ አህመድ። ሀገሪቱ ላይ እየተገነቡ ያሉ ግዙፍ ፕሮጀክቶች፣ ትምህርት ቤቶች፣ ሆስፒታሎች፣ በየክልሉ የተገነቡ ዳቦ ቤቶች በጣም ብዙ ወላይታ፣ ባህር ዳር፣ ምንድነው እዚህ ጎንደር፣ እንደ አርባ ምንጭ፣ ድሬዳዋ፣ ሐረር ሂድ እስቲ የተገነቡ ስራዎች። አዲስ አበባ በብዙ መቶዎች የሚቆጠሩ ዓለም አቀፍና ሀገር አቀፍ ሁነቶችን ያስተናገደችው በንጽህናዋና በተሰራው ስራ እኮ ነው። ገና ይቀጥላል እየተሰራ ብራይት የማይወድ ንጹህ ነገር የማይወድ የሚቆጣ ስፒሪት አግዛችሁ ከዓለምና ከዝሙት ከርኩሰት ከዘፈን ጋር ተደርባችሁ የምትቃወሙ አንዳንድ ኢየሱስን እናውቃለን የምትሉ ክርስቲያኖች ግን ታዘብኳችሁ። እንደ ክርስቲያን ለመሪ እንጸልያለን። በብዙ ምክንያት አብይ አህመድን እንደግፈዋል። በብዙ ምክንያት አትሊስት የሰው ይጸልያል ተንበርክኮ ኢየሱስ ይላል፣ እግዚአብሔር ይመስገን ይላል፣ እደግፈዋል። በዚህና በብዙ ምክንያቶች ግጥም አድርጌ ነው ከጎኑ የምቆም ግጥም አድርጌ እና በዚህ ሁሉ መሃል እንዳልክ ችግር የለም አለ። መች ነው የሚያልቀው? ያልቅ ይሰራል፣ እየተሰራ ይሄዳል። የኢኮኖሚ የኑሮ ውድነት ጥያቄ ያለው ህዝቡ ኦፍ ኮርስ ይስተካከላል። በየክልል በየገጠር የተቀመጠው ሌባ ግን ሰክስገ አውጥተህ ለመንግስት ማጋለጥ ያንተ ስራ ነው። ሌባ የለም አለ። ይሄ ለውጥ እንዳይሄድ ይሄ ብራይትነስ እንዳይቀጥል የሚያደርጉ የመንግስት ሹማምንት አሉ። መች ነው የሚጠፉት? ያጠፋቸዋል። የጊዜ ጉዳይ ነው። ይጠረጋሉ። ኢትዮጵያንና ኢትዮጵያን የሚወዱ ሀገሪቱን መጻኢ ዕድል በኢኮኖሚ እድገትና በህዝቦች ሰላማዊ ኑሮ ላይ የተመሰረተ እንዲሆን የሚያደርጉ ሰዎች ብቻ ከአብይ አህመድ ጋር ይቀጥላሉ። እኔ አንዱ ስለሆንኩ እቀጥላለሁ ከአብይ አህመድ ሲሆን ለመሪ መጸለይ ሲገባ ቆማችሁ እኩል ህዝብን ትውልድን ደም የሚያፋስስና የኢትዮጵያን ህዝብ ማስለቀስ በጣም ሲምፕል ነው። በጣም ቀላሉ ነገር የኢትዮጵያን ህዝብ ማስለቀስ ነው። አሳዛኝ ክላስ ካልታስገባለ መከረኛ የሆነ ባንዲራ አለ ምናምን ስትል ማስለቀስ ቀላል ነው። መፍትሄ ምን ይሻለናል፣ ምን እንስራ፣ ምን እንለውጥ ተብሎ ነው የሚወራው። በይሳት ሰውየው ጉዳዩ አይደለም። አይዘው ጉዳዩ አይደላችሁም። ይሄ በጣም አብይ ፈርቅ ወይኔ ያልተዋወቅን ጎበዝ። እኔ በቀዳማዊ እመቤት ታሪክ ውስጥ ከ37 በላይ ግዙፍ ትምህርት ቤት ሆስፒታሎችን፣ የሴቶችን ማዕከል አዲስ አበባ ከተማ ላይ ወይዘሮ አዳነች አቤቤ በሳቸው መሪነት የተሰራው ስራ ቀላል ነው እንዴ?
በየመንገዱ ቆሞ ገላቸውን የሚሸጡ የነበሩ እህቶችን አምጥቶ አሰልጥኖ ስራ አስይዞ የነገዋ የሚል ተስፋ ትልቅ ሱቆችን ከፍተው ከመስጠት በላይ ምን ለውጣል? ዛሬ አዲስ አበባ ላይ እነዚህ አይነት ሴቶች የት ነው ያሉት? ስልጠና እየወሰዱ ወደ ስራ እየተሰማሩ እርኩሰትና ዝሙትን ጠራርጎ ማጥፋት ሊበረታታና አፕሪሼት ሊደረግ ይገባል። አብይ አህመድ ፊት በናሽናል ኢንተረስት ጉዳይ በሀገራዊ ጥቅም ጉዳይ ቆሞ ማውራት የሚችል የለም። ሁሉም ብሔርተኛ ነው። ከስሩ ተጠርጎ የጠፋው ዛሬ ብቻውን ቀረ። ብቻውን የቀረው ሀገሩን ስለሚወዱ ኢትዮጵያን ይወዳል። ምንም ጥያቄ የለው። ይዞታ ሄደ ይሄን ኮሪደር ወይ ይሄ የሚገነባውን ግዙፍ ህንጻ ተሸክሞት አይሄድ። ሲሞት ምን ሊሆን ነው የሚሰራው? ባይወዳት እቺን ሀገር ባይወዳት እኮ እየተዝናና እንደፈለገ እየኖረ ልጆች ይቻል ነበር እኮ። በየቀኑ እርግማን፣ ፎቶው ላይ እርግማን በየመድረኮቻችሁ ይሙት ይደፋ ስትሉ እኛ ደግሞ እንደ ክርስቲያን እንባርከዋለን። እግዚአብሔር ይባርክ አብይ አህመድ አሊ። እግዚአብሔር ዙፋንን ያጽናው፣ ይባርክ፣ በርታ። ብዙ ችግሮች አሉ፣ እነሱን ደግሞ ትቀርፋለህ። ዊናውስ የሰራው ለውጥ ግን ብዙ ነው። እሱ ያስመሰግናል፣ እንወደዋለን። በዚህ ሰዓት ነው ከአብይ አህመድ ጎንም ቆሙ። እወደዋለሁ። ክርስቲያን ሆነ ጴንጤ ሆነ እንዴት እንደዚህ አብይ ትላለህ? አገሬ እኮ ነው። ጴንጤ ነኝ ቀውስ ነኝ እንዴ? ይሄው ነው። ኮፒ ሊንክ ሪፖርት ሼር አድርጉ። ግጥም አድርገን እንባርከዋለን። ግጥም አድርገን አዲስ አበባ ላይ ክረምት በመጣ ቁጥር እዚያ አቧሬ ወንዝ ዳር ስንት መከራቸውን ሲበሉ የነበሩ እናቶች የሚኖሩበት ቤት የሚጸዳዱበት የነበረ ሽንት ቤት 40 እና 80 ሰው እዛ ጨለማ እዛ የሆነ ሰፈር ውስጥ የሚኖሩትን አንስቶ ቤት ገንብቶ ትልቅ ሪል ስቴት ስታንዳርድ የተሰሩ ቤቶች ውስጥ ማስገባት በላይ እናቶችን እፎይ ከማስባል በላይ ምንድን ነው የሚፈለገው? እዚህ ሀገር ማን ነው ለዚች ሀገር እውነት አዛኝ? የሆነ ነገር እያመጡ ማልቀስና ማስለቀስ እኮ ሲምፕል እንዴ! የሆነ ነገር እየመዘዙ እኮ እንደዚህ ማድረግ እንደዚህ ሆኗል ማለት ሲምፕል ነው። በዚህ ሁሉ ተቃውሞ መሃል ግን እንደ ጸና ቀጥሏል 8 ዓመት። ከዚህ በኋላ ብዙ ስራዎች ይሰራሉ። እናምናለን እንዲሰራ የሚፈልገው ነገር ሁሉ ቀኛችንን እንሰጣለን። ምንም ጥያቄ የለውም። ከአብይ አህመድ ጎን ነኝ እንዴ! ምንድነው? ስንት ስራ ነው የተሰራው እዚህ ሀገር ላይ? ስንት ግዙፍ ፕሮጀክቶች ነው የሰሩት? ስንት ስራ እስቲ እንዘርዝር ከተባለ ማለት ነው። አሁን ቀጣይ ደግሞ የሚሰሩ ብዙ ስራዎች አሉ። ከእህል ጋርና ከምግብ ጋር የተያዘ የምግብ ጥያቄውን ያገሪቱን በወደብ ምክንያት ደግሞ የአገሪቱን ራቁታቸውን ሊያስቀሩ የነበሩ ጉዳዮች የወደብ ጥያቄ ሲመለስ ሁሉም መስመሩን ይዛል። እንደሚሳካ ተስፋ እናደርጋለን። እንዲሳካ እንጸልያለን እንጂ አልረግመውም። እኔ ከዝሙትና ደም ማፋሰስን አፕሪሼት ከሚያደርግ ከዘፈንና ከዚያ ያለ ርኩሰት ጋር ቆሜ አልረግመውም። አብይ አህመድ አሊን እደግፈዋለሁ። አዘ ክርስቲያን እደግፈዋለሁ። ጨርሻለሁ። ጌታ ይባርክ፣ በርታ። ወይዘሮ ዝናሽ ታያቸው፣ ቀዳማዊቱ እመቤት፣ እንደገና ወይዘሮ አዳነች አበቤ፣ ትልልቅ የመንግስት ሹማምንት፣ ምክትል ጠቅላይ ሚኒስትሩ፣ ሁላችሁም በየስፊ ነው ከሴኩሪቲ አንጻር መከላከያ አባላት፣ የፌዴራል ፖሊስ አባላት፣ ህዝባዊ ፖሊሶች፣ በሁሉም በሴኩሪቲ ላይ የምትለፉ የምትሰሩ ያላችሁ በርቱ። ጀግና ለዚች ሀገር የምትለፉ ከሌባ ጋር የምትታገሉ እናንተ እንዲህ የለፋችሁ ግን ከላይ ተቀምጠው የሚበላ አለ፣ አሳልፋችሁ ስጡ። ከሌባ ጋር አንድ ቴብል ላይ አትቀመጡ። እናንተ ለዚች ሀገር የምትለፉ ሁላችሁም ሪስፔክት ይገባችኋል። እንጸልይላችኋለን፣ እንባርካችኋለን። ተባረኩ። እንባርካለን። በትክክል እየለፉ እየሰሩ ላሉ ሁሉ እንጸልያለን። እርግማን ካፋችን አይወጣም። ኢየሱስ ያድናል። ስሙንንም ጥሩ ነገር አለበት የሚባል ነገር ታውቃላችሁ። ውስጡ ያለው ነገር ወድለታል ይሏል። እስትሮ መንፈስ አንተን አይወዱም። ውስጥ ያለው ነገር ነው የሚወዱት። በቃ ታዲያ ኢትዮጵያ ደክሞ በየመንገዱ የሚጣል ፈረስ ማለት በቃ እንደዛ ሰው በለው። ጉልበት እስካለ ድረስ ይጠቀሙባል። ከዛ ስትጨርስ ቻው ጥሏል። ውስጥ ያለው ነገር ወድለታል ይሉ ብዙ ሰው አይደለም። በቤተ ክርስቲያን እኮ በራሱ ቤተሰብ ራሱ ፍቅሩ ጥቅም ላይ መሰረት ያደረገ ነው። ይሄ ከሆነ መንፈስ የተቆጣጠረው አይደለም። ይሄ በጥቅም ነው። በቃ ጊቭ ኤንድ ቴክ ነው። ተቀበላል ትሰጣለህ አይነት ጨዋታ። አካውንት ላይ ብር ሲያስገባል ግጭ ስትለው ብሩ ማስገባት ያቆምክ ቀን ይገጫል። ስለዚህ ይሄ ፍቅር ከጥቅም ከምክንያት እና ከሁኔታ ነፃ የሆነ ፍቅር። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙንንም እውነተኛ ወዳጅህን የምትለየው በሐዘን ጊዜ ብቻ አይምሰልህ። እውነቴን ነው። በሐዘኔ ጊዜ ደርሰው አይዞ ብለው ያጽናኑኝ ሰዎች አንዳንዶቹ ተጽናንተውብኛል፣ አንዳንዶቹ እነሱ ያሉበትን ህይወት አመስግነውብኛል። እውነተኛ ጓደኛህን ማወቅ ከፈለክ በደስታ ጊዜ ተመልከተው። ደስታ ደስ የሚለው ያ ወዳጅህ ነው። በጣም ብዙ ሰው ደስታ ይከብደዋል። ደስታን ማየት እሰይ ሆነለት እግዚአብሔር ረዳው ከማለት የኔስ ጉዳይ ምን ነው እሱም ወድቆ እኔም በተጽናናው ይላል። እና ወዳጄ እውነተኛ ወዳጅህ በሐዘን ብቻ ጊዜ እንዳይመስልህ ደስታህን እንድታጣጥመው የሚያደርግህ እሱ ነው እውነተኛ ወዳጅህ።
ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይንንም የመስቀሉ ፍቅር ሃይማኖት የሆነባቸው ፓውዛ በርቶላቸው ሻማ የሚያጓጓቸው ማዕረግ ተሸክመው አንተ ያልገባቸው እንደ ይሁዳ ገንዘብ የሚያምራቸው ደምግባት አልባ ሆኖ የሞተልህ የጣልከው ልብስ መሞከር የሚያምርህ አለ ብዙ ዝና የሚያጓጓ በልተ ትሪስጮ የሚያቅለጨልጭህ ስማኝማ እረኛው ሊመጣ ተቃርቧልና ብዙ ከተኩላ ጋር አትዝናና። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይንንም በጣም ሞኝና ቂል ጴንጤ ወጣቶች በስራ ቦታ፣ በትምህርት ቤት በመሳሰሉት ቦታዎች ክርስቶስን ከማያምኑ ሰዎች ጋር የቅርብ ግንኙነት በመመስረት መጽሐፍ ቅዱሳዊ ያልሆኑ ልምምዶችን ቀስ በቀስ የተለማመዱ ከጌታ ቤት እስከ መራቅ የደረሱባቸው አጋጣሚዎች አሉ። እኔ፣ አንተ፣ አንቺ ወንጌላውያን ክርስቲያኖች በምድር ላይ ባለን ቆይታ ከሰው ጋር ሁሉ በሰላም መኖራችን የክርስቲያናዊ ስነ ምግባር አንድ መገለጫ ቢሆንም የቅርብ ጓደኝነት ለመመስረት ግን ምርጫችን በጌታ አምነው የዳኑ ሰዎች መሆን ግዴታ አለበት። ግዴታ። ለምን? መጽሐፈ ምሳሌ ምዕራፍ 22 ቁጥር 4 ከግልፍተኛ ጋር ወዳጅ አትሁን፣ በቀላሉ ትጉ ከሚል ሰው ጋር አትወዳጅ፣ አለበለዚያ መንገዱን ትማራለህ፣ ራስህም ትጠመድበታለህ ስለሚል አሁን በጌታ የመሆን ግዴታ አለበት። ምክንያቱም በጌታ ያላመነው ወገን ይህ አይነት ፕሮብሌሞች ስላሉበት ለውስብስብ የሥነ ምግባር ብልሽት የመዳረግ ዕድሉ ስለሚኖር ራሳችንን ማራቁ በጣም 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 መልካም ነው። ቢቴኬር ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይንንም ሰላም ሰዎችዬ፣ እንዴት ናችሁ? ታዲያ ሁሉ ሰላም፣ እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። ልጆቼ ደህና ናቸው። ስራዬም ሁሉ ሰላም። እናንተስ ጋር እንዴት ነው? በዓል ጥሩ አለፈ? እንደው የሰው ልጅ ሲጠፋ ጠፋሽ አትሉኝ? ነውር አይደለም? ጠፋሽ ይባላል። አይ ጠፋሽ አትሉኝም ወይስ ብዬ ስል አንዳንድ ጊዜ ምን አገባን ስላንቺ መጥፋት እንደዚህ የምትሉት ሰዎች ወይ ጉድ! አሁን ይሄንን በማለታችሁ ምን ትደሰታላችሁ? እንደውም በዚህ ጥሩ መግቢያ ይሆነኛል። ስለ ሰዎች ኔጌቲቭ ነገር የምናወራ ሰዎች፣ በተለይ ደግሞ እንደው በዚህ በሃይማኖት የማንታወቅ ሰዎች ብድግ ብለን ስለ አንድ ሰው ክፉ ነገር እንናገራለን። ፊዚካሊ ሊሆን ይችላል፣ ለሰዎች ጎሲፕ በማድረግ ሊሆን ይችላል፣ ኦር ደግሞ ሶሻል ሚዲያዎች ላይ ገብተን ኔጌቲቭ ነገርን እንጽፋለን እና ያ ለምንድን ነው ብዬ ሳስብ ያሳዝኑኛል። ተጎድተዋል። አቅማቸው እንዴት ነው? አቅማቸው ለኔጌቲቭ ኤነርጂ የተገበረ ነው። እግዚአብሔርን የሚያውቅ ሰው፣ እግዚአብሔርን የሚወድ ሰው እና ራሱን የሚወድና የሚያከብር ሰው፣ በእግዚአብሔር አምሳል እንደተፈጠረ የሚያውቅ ሰው በፍጹም ለሰዎች ክፉ ነገር አያስብም። ሰዎችን አይሳደብም። ስለ ሰዎች መውደቅ አይሰራም። ጭራሽ ክፉ ለሆኑልን ሰዎች መልካም እየሆንን ለሚሰድቡን ሰዎች፣ ስናፈቅራቸው ለሚያዋርዱን ሰዎች፣ ወይም ደግሞ እንዴት ነው ስንወዳቸው በጥላቻ ለሚመልሱልን ሰዎች፣ ቦታ ስንሰጣቸው ለሚያሳንሱን ሰዎች ለነሱ እየራራን የዚህ ነገር ምክንያት ምንድን ነው? ለራሱ ኮንፊደንት የሆነ ሰው፣ በእግዚአብሔር የሚተማመን ሰው፣ እግዚአብሔር የገባው ሰው፣ ራሱን የሚያከብር ሰው ሌላውን አይሰብርም፣ ሌላውን አያሳንስም። የተሰጠውን ፍቅር ሪሲቭ ለማድረግ ሬዚስት አያደርግም አይደል? ክርስቶስም እንደዚህ እኮ ነው ዋጋ የከፈለልን፣ ያለ ኃጢአቱ ያለ በደሉ እኛ ባጠፋ ነው እኛኑ ለማትረፍ እኛኑ ሬስኪው ለማድረግ በእኛው እጅ ተገርፎ በእኛው እጅ ተዋርዶ በእኛ እጅ ተተፍቶበት ሰዎችን ለማዳን ራሱ በፈጠረው ህዝቡ ላይ የታወጀውን የጠላትን እወጃ ለመቀልበስ የዘላለም ህይወትን ለመስጠት ራሱ በሰራው በህዝቡ እጅ ተገረፈ። ምን ያህል የፍቅር ጥግ እንደሆነ እኮ በቃላት የምናወራ አይደለም። ከአይምሮ በላይ በቃ ሲስተማችን ሊሸከመው ከሚችለው በላይ ነው የክርስቶስ ፍቅር። ታዲያ ዝም ብሎ ሊቀልብን አይገባም። ለምን? አምላክ ሆኖ ፈጣሪ ሆኖ አብሶሉት የሆነ ፓወር እጁ ላይ ኖሮት ይህናል ከታገሰ ይህናል ደግሞ ለእኛ ዋጋ ከከፈለልን በጥላቻ እንዴት ነው ለጥላቻ ፍቅርን ካሳየ ከወረደልን አምላክ ከወረደልን እኛስ አምላክ በሰጠን ዘመን፣ አምላክ በሰጠን እድሜ፣ አምላክ በሰጠን አቅም፣ አምላክ በሰጠን ማንነት እሱ በሰራው በእጁ በቀረጸው ህልውናና ሰውነታችን ላይ እኛ ምን ፓወር ኖሮ ነው እንትና እንዲያደርገን እንትና እንዲያላደረገን እንትና በዚህ ወጥቶ ገብቶ ምንለው? ትዕግስት ሊኖረን ይገባል።
እንደውም የሚያሳንሱን ሰዎች የበለጠ ከፍ ልናደርጋቸው ይገባል እንጂ እነሱ እንዳሳንሱን እኛ ያነስን ሰዎች አይደለንም። እንዴት ነው ህፃናት ልጆች አሉን አይደል? ሁላችንም ህፃናት የአይምሮአቸውን ልክ ነው ሊረዱን የሚችሉትም የሚገባቸው ሰው በእነሱ አንናደድም አይደል? አንዳንድ ሰዎችም ያደጉ መስሎ ግን ያላደጉ ሰዎች አሉ። ቦታ ስንሰጣቸው ቦታ ያሳጡናል፣ ስናፈቅራቸው ያወርዱናል፣ ስንታገስላቸው ፎር ግራንት ይወስዳሉ። እነሱ ልናዝንላቸው፣ ልንንከባከባቸው፣ ልንጸልይላቸው ብለስ ልናደርጋቸው የሚገባው እንጂ ልንናደድባቸው አይገባም። ምክንያቱም አቅማቸው ውስን፣ የመረዳት አቅማቸው በጣም ውስን ስለሆነ ልንንከባከባቸው ይገባል ብዬ ነው። የሚረግሟቸው መርቆ ይላል አይደል? ዋናው ነገር ይሄ ሳምንት ክርስቶስ ከዘላለም ባርነት ወደ ዘላለም አሸናፊነት ራስነት ቦታ በቦታችን ላይ ያስቀመጠበት በአብ ቀኝ ያስቀመጠበት በደሙ ማህተም ሲል አድርጎ የዘላለም የህይወትን የሰማያዊ ሲቲዝንሺፕን የሰጠን ሳምንት ነው። መታሰቢያነቱ እሱ። ስለዚህ በዛው ልክ እንድንመላለስ ያስፈልጋል። ሁላችንም ለየራሳችን ክብር ሊኖረን፣ ሰዎቻችንን ልናፈቅር፣ ልንወድ፣ ልንታገሳቸው፣ ልንሸከማቸው ለመቀበል ብቻ ሳይሆን ለመስጠት እንድንሮጥ፣ ፍቅርን ለመስጠት፣ ትዕግስትን ለመስጠት፣ ጊዜን ለመስጠት ልንሸካከል ይገባናል ብዬ አስባለሁ። ተሰጥቶ ለምንሰጥማ ምን ዋጋ ነው? ሳይሰጡ ነፍገውን ስንሰጥ ግን አባቴ ይከብርብናል ለማለት ፈልጌ ነው። የእግዚአብሔር አምላክ ምሕረት፣ ቸርነቱ፣ አባታዊ ፍቅሩ ከኔም ከእናንተ ጋር ይሁን። ተባረኩ። እጅግ የሚገርም መረዳት። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።